ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ያለሁበት ቦታ ማለት ነው ደስ ሲል የሆነ ዙረት ይጄ ነውና ውጭ ላይ ውጩ ቤታቸው እንዴት እንደሚያምር እግዚአብሔርን የሆነ ዛፎች አሉ ምናምን ኢትዮጵያ ያለው እየመሰለኝ ነው። እና ደግሞ ማለት ነው ሌላ ደግሞ ደስ የሚል ነገር አለ ቤተሰብ እና ጸሎታቸው አይለየኝ፣ ዱዓቸው አይለየኝ። እሺ በመጀመሪያ ሲቀጥል ደግሞ ቅምጥሌ የኔ ወርቅ የኔ ሽቅርቅር የሳቄ ምንጭ የኔ ወርቅ ስራ በጣም ነው የምወድሽ ከልቤ መቤቴን ደብሮኝም በቃ ስትመጪ እንዴት ነው የምታደርጋቸው አክቶች የምትወኛቸው ነገሮች ሁሉ ያስቁኛል። ና እግዚአብሔር ረዥም እድሜ ከጤና ጋር ይስጥሽ። ከትናንት ጀምሮ አይታችኋል። የትናንቱ ቪዲዮ እጅግ በጣም ነው ደስ የሚለው። ማርያምን እንዴት ነው እኛን ለማሳቅ ነው እንደዛው ነው የመጣችሁና የሆነ እንዴት ነው እኔ አሁን እምወደውን ሰው እንደዚህ ምናምን በደንብ እንትን ማለት ወደ ስሬሱ ገብቻ አልችልም እንባ ስለሚቀድመኝ ና አይ ነው ምናልባት አሁን ብዙዎቻችን የምንረዳው ምናምን መስራት ስላለባት ነው ደግሞ መስራት ስላለባቸው ነው ምናምን ብለን እናስብ ይሆናል። ግን ደግሞ መታየቱ ነገር አለ ሶሻል ሚዲያ ላይ ምናምን በዛ ነገሮች መንቀሳቀስ የሚችሉ ልጆች ናቸው፣ አቅሙ አላቸው ምናምን ና ግን ከዛ ይልቅ እኛን ማሳቅ እኛን ማስደሰት ስለሚፈልጉ ነው። ትናንት ኮሜንት እያየው ነበር እኔም ና ዛሬ ደግሞ የኔን ማዳም ነው የወሰደችው ምናምን የሚል ኮሜንት አይቻለሁኝ። ብዙ ኮሜንት ይመስለኛል ቅብጥ ላይ አይቹ ነው። ግን እውነት ለመናገር አንድ ኮሜንት ነው ያየሁት በሰዓቱ ማለት ነው። በዛን ሳይ ምን ቪዲዮ ሳይ ያየሁትና ያው ቲክታክም ስትጭኑ ምናምን ኮሜንታተሮች በነገራችሁ ላይ እንደዚህ ድምጽ ከምንሰራው በላይ ፓወር ያላችሁ ሰዎች እንደሆናችሁ ታውቃላችሁ። እድሜ ረዥም እድሜ ከጤና ጋር ይስጣችሁ። ከልቤ ወዳችኋለሁ። ማርያምን በጣም ቤስት የሆናችሁ ሰዎች አላችሁ። ኮሜንታችሁ ብርታት የሚሆን ፓወር የሚሆን እኔም ነግራችኋለሁ ከዚህ በፊት እዚህ ያለሁት በእናንተ ኮሜንት ምክንያት ነው። ገባችሁ? እናንተ በምታደርጉት ነገር እያንዳንዱ ነገርና እግዚአብሔር ረዥም እድሜ ከጤና ጋር ይስጣችሁ። እጃችሁን ይባርክላችሁ። ከልቤ ነው። አንድ ሰው ደባሪ ኮሜንት እንኳን ጽፎ ቼክ አታደርጉትም። ምክንያቱም ፓወር ያላችሁ ምርጥዬ ሰዎች ስለሆናችሁ ማለት ነው። ኮሜንት መጻፍ ባይዘወይ ጊዜ መስዋዕት ማድረግ ነው። ማርያምን እኔ አልወድም ኮሜንት እንደዚህ አርዝሞ መጻፍ አልወድም ሳይሆን አቅሙም የለኝም መሰለኝ ብቻ ይሰለችኛልና ወይ ልብ ቅርጽ ወይ ምናምን ወይ ጥር ያለች ነገር ልጽፍ እችላለሁ። እናንተ ግን ትችላላችሁ። ሀሳባችሁን ሁሉ ኮሜንት ላይ ትንትን አድርጋችሁ ስታስረዱ በጣም ነው የሚገርመኝ። ና ኮሜንት ደግሞ መጻፍ ማይችሉ አሉ። እየቻሉም ግን የሆነ እንደኔ አሁን እንትን የሌላቸው እኔ መጻፍ እችላለሁ ግን አላቅም ለምን እንደሆነና ሶ እወዳችኋለሁ በጣም ከልቤ። እግዚአብሔር ረዥም እድሜ ከጤና ጋር ይስጣችሁ። በጣም በብዙ ነገር ታግዙኛላችሁ፣ አግዛችሁኛል። በተለይ ማርያምን ይሄን አካውንት ስከፍት ያለውን ታውቁታላችሁ። ያኛው አካውንት እንዴት እንደነበርና ጋይስ አውሮፕላን እየሄደች ነው ውጭ ላይ እና ደግሞ ሴትዮ ደውላ ነይ ግቢ ያላለች። አቤት ተንኮሏ ግን እግዚአብሔር ልማት ብዬ ነው እዛው እና ምንድነው እና ደግሞ በጣም ደግሞ ማለት ነው ማርያምን የእናንተ ፎንቃ የገባብኝ ደግሞ ቲክቶክ ቻሌንጅ የተሰጠኝ ታይም ላይ ነበረ። እውነት በቃ የፍቅራችሁን መቻል ያልቻልኩበት ከአቅሜ በላይ የሆነበት በእንባ ብቻ የገለጽኩበት ጊዜ ነበርና መቼም ቢሆን አረሳችሁም። በምንም ታምር ቢሆን ወዳችኋለሁ እጅግ በጣም እና ለዚህ ሁሉ መንስኤ ደግሞ ጨረቃዎቼ ናቸውና ብሩኬ ወንድሜ በምንም ቃል መግለጽ ባልችልም በጣም አመሰግናለሁ። እነዚህን ሙሉ ቤተሰብ ስለሰጣችሁ በእናንተ ስላገኘዋቸው ማለት ነው። ቅምጥሌኔ ቆንጆ በጣም ወድሻለሁ። በጣም ነው ማከብረሽ። አላቅም በጣም ነው ወዳችሁ ሁለታችሁም በአንድ ላይ ማለት እንደዚህ ጭምቅ አድርጌ ወዳችኋለሁ። ሁለታችሁ ፓወር ያላችሁ ሰዎች ናችሁ። በፍቅር ማለት ነው ፍቅር የሆናችሁ ልጆች ናችሁና እግዚአብሔር ረዥም እድሜ ከጤና ጋር ይስጣችሁ። ክፏችሁን ያረቅላችሁ። ክፏችሁ መቼም ቢሆን ማየት አልፈልግም። ብሩኬም ከፍ ብሎ ቀና ብሎ ነው ማየት የምፈልገው። ቅምጥሌም ከፍ ብላ ቀና ብላ ነው ማየት የምፈልገው። ፍቅር በፍቅር ሆናችሁ ነው ማየት የምፈልገው እድሜ ልካችሁን ማለት ነውና እሱን ደግሞ እግዚአብሔር ያደርግላችሁ፣ ያደርግላችኋልም። ጸዴ ልብ አላችሁ፣ ጸዴ ሰዎች ናችሁ። ቀና ልብ ካላችሁና ጸዴ ስትሆኑ ሁሉም ጸዴ ሰዎች ወደ እናንተ ይመጣሉ። ማለት የሰው ልጅ ምንድነው ማርከም ምንድነው ይሄ ዝንቦች የት ነው የሚውሉት? ንቦች ደግሞ የት ነው የሚውሉት? ታውቃላችሁ አይደለ? ልክ እንደዛ ነውና ወዳችኋለሁ ለማለት ያክል ነው። አላቅም ለምን እንደሆነ አላቅም። ዛሬ ፍቅራችን ንገሪያቸው የሚለኝ ስሜት መጥቶብኝ ነውና ደግሞ ለምን እንደሆነ ታውቃላችሁ። ሰሞኑን ጥሩ ስሜት ላልነበርኩ ምናምን ያኔ የሆነ ደባሪ ስሜት ውስጥ ስትሆኑ እዛ ስሜት ውስጥ እንድትወጡ የሚያደርጋችሁ በጣም ብዙ ነገር አለና እንደ አጋጣሚ ነው ደግሞ ሰሞኑን እንደዛ አይነት ደባሪ ሁኔታ ላይ ሆኜ ግን የሚለቁትን ቪዲዮ አይታችኋል። እጅግ በጣም ደስ የሚል ከደባሪ ስሜት የሚወጣ ነውና ብቻ ኑሩልኝ። እኔን ፈገግ እንዳስባላችሁኝ እናንተም እድሜ ልካችሁን ፈገግ በሉልኝ። እኔ ፈገግታዎች ወዳችኋለሁ በጣም እና ቅምጥሌ ዛሬም እንግዲህ ድጋሚ ብሩኬን ፕራንክ አድርገዋለች በተከታታይ ማለት ነው። ስለዚህ ብሩኬ
ምንድነው ስታንድ አፕ ብራዘር? ምንድነው? የት ነህ? ምን እያደረክ ነው? ምንድነው? እድሜ ልክ ፍራንክ ስትደረግ ልትኖር ነው እንዴ? ተነስ እንጂ ምንድነው? የት ሆነ ነው? አሀ ምንድነው? ብድር በምድር ምንድነው? ብድሩ የማይመልስ ወንድ ልጅ አይወለድ የሚለውን እኮ ቅምጥሌ ቀይራ ብድሯን ማትመልስ ሴት ልጅ አትወለድ ብላ ቀይሯል። ስለዚህ ብሩኬ ትናንትም ዛሬም ቢግ ሸም ይደብራል። በቃ ነገ አሁን እኔ ማሽቃበጥ ፈልጋለሁ። ታውቃላችሁ እኔ ወደ እንትን ነው የምሮጠው እና ቅምጥሌውን ጎበዝ ብሩኬ እንደዚህ አይነት ፕራንክ በማድረጓ ደስ ብሎኛል። እንዲሁም ብሩኬ ደግሞ ነገ የሆነ ፕራንክ ስታደርግ ደስ ብሎኛል ያልክ ነው እና የምመጣው ጋይስ ስመለስ እቀጥላለሁ። ሴትዮዋ ደጋግማ እየደወለች ነው እያለች ነው። ይኸው ባንዴው ተሰቀላት። እቺ ምንሿም ነገር በሽተኛ ነገር ማዛሪያ ማታለች ታስጠላ። ደበረችኝ እኮ ጋይስ ምን ይሻለኛል ዘንድሮ። እና ቤተሰብ የዛሬው ፕራንክ ፋን ነው፣ ደስ ይላል፣ ያስቃል። በጣም ነው የሳኩት። ሲቀጥል ደግሞ በብዙ ሰዎች ህይወት የሚያጋጥም ነገር ነው ማለት እንደዚህ አይነት ነገር ሲያጋጥማችሁ ለምሳሌ ወንዶች ሊያጋጥማቸው ይችላል፣ ወይ ደግሞ ሴቶች ሊያጋጥማቸው ይችላል። ጀስት ያለውን ነገር ማረጋጋት። ልካውን ቅምጥ ላይ ታችኋታል። በቃ አንዳንዴ ያጋጥማል እኮ በሁሉ ሰው የሚያጋጥም ነገር ነው ምናምን ፈታ በለ ምናምን እያለችው ነበረ እንትን ካላችሁ ማለት ነው። ብሩኬ ደግሞ አረ ማርያምን እኔ እንትን አላልኩም ምናምን እያለ ነበረ እና በቅዠት መልኩ ያኔ በህልማችሁ ሆኖ ግን የሄዳችሁ ይመስላችሁ ሽንት ቤት እንደዛ አይነት ነገር ሊፈጠር ይችላል። በብዙ አይነት ምክንያት ማለት ነው። በስበብ ያለ ስበብ ሳይሆን በስበብ እና እንደዚህ አይነት ነገር የሚያጋጥማቸውን ሰዎች ትሪት በማድረግ በማንቋሸሽ ሳይሆን ለምን እንደዚህ ይሆናል ምናምን ብላችሁ ሳይሆን ጀስት ትሪት አድርጋችሁ ከዛ ስሜታቸው እንዲወጡና ከዛ ደግሞ ወደ መፍትሄው መሄድ ማለት ነው። እሺ እንጂ እንደዚህ ይደናገጣሉ፣ ይደነባበራሉ ምናምን ብቻችሁን ስትሆኑ ኖርማል ሊሆን ይችላል። ግን ከሚስታችሁ ፊት፣ ከጓደኛ ፊት ወይም ደግሞ ሌላ ሰው ፊት ከሆነ በጣም ነው የሚደብረው የምር ማለት ነው። ግን ደግሞ ያጋጥማል። ሁሉም ሰው በአደባባይ ወጡ ስለማይናገር እንጂ በጣም ሰዎች በእንደዚህ አይነት ነገሮች ተጠቂ የሆኑ ሰዎች የሚጠቁ ሰዎች አሉ። እሺ እና ብሩኬ ደግሞ ብድር መልስ አሁን ቅምጥሌ እንደዚህ ያደረገችው ምንድን ነው? ትናንት ሻሼ ናቸው ሻሼን የሚባሉት ተብሏል። እንግዲህ ይቅርታ አድርጉልኝ እና ብሩኬ በጣም ሲዘል ነበር፣ ቪዲዮ ሲሰራ ነበረ፣ አላስቀምጣቸው ብሎ ነበርና ያን ብድር ነው የመለሰችው። ብሩኬ ደግሞ የአርሰናል ጀግና ሰው ነው ታውቃላችሁ። አርሰናል እንግዲህ ጀግና ብየዋሉና አሸንፏል። አሁን ብሩኬ ደግሞ ግዴታ ፍራንክ ማድረግ አለበት። ቅምጥሌ ደግሞ ቻዩ የኔ ቆንጆ ምንም ማድረግ አይቻልም። እና ባጭሩ ኑሩልኝ። እጅግ በጣም ነው የምወዳችሁ ከልቤ ማለት ነው። ማርያምን እንዴት ነው በጣም ነው የምወዳችሁ ብቻ ባጭሩ። ወይኔ እንዴ ድመት ያለቅሳል እንዴ! ድመቷ በቀጭን ድምጽ ይሁ አለች ማለት ነው። እና ጋይስ ነገ ምናልባት እቀጥላለሁኝ። እጅግ በጣም ወዳችኋለሁ ሁላችሁንም። ኑሩልኝ ጨረቃዎችንም፣ ጨረቃ ፋሚሊም እንዲሁም ደግሞ ለኔ ፋሚሊ በሁሉም ሀገር ያላችሁ ቤተሰብ ውድድ ነው ማደርጋችሁ ከልቤ። ሴትዮ በጣም ደህና ነች። አሁን እየተሻላት መጥቷል። ግን አሁን ደግሞ እኔ ውጭ ላይ ሲሆን ደስ አይላት። እኔ ግቢ ብላኝ ገብቻለሁ። ከዛ እንትን መጣ እቃ እንትን ብለው ማለት ነው። ከዛ እቃ ተቀበይ ውጭ ተብዬ ነው አሁን ቪዲዮ ልጨርስ የመጣሁት ማለት ነው። ትረዱኛላችሁ። በቃ ደህና አደሩ። እንደው ወሬ አታብዙ። በጣም ወሬ ሲበዛም ጥሩ አይደለም። ኦኬ ባይ